እንትን ቢያስቸግርሽ እናገርብሃል። ለሚስተካከል ምንም አያረግ ይፈራል፣ ደፋል። በተለይ ሽማግሌው የሚፈራ ወጣት ቀጥ ብሎ አያየው። 10 አንድ ነው። ይገርመኛል ራሱ ወጣቶቹ ቀጥ ብሎ አያየው። ሽማግሌዎቹ ደግሞ አተቆጣሻቸው ይፈራሉ። ምን አንዱ ሀገር ወደ አንዱ ሀገር አዘለለሽ? ማስጠንቀቅ ትችያለሽ እኮ አይደለም። አንደኛ እኮ እኔ ማለት በዛ ሳይሆን ያው ዱባይ ስለተመቸኝ ነው። ወደ ሰዎቹም እያስቸግሩኝ ነበረ፣ ስራም ከበደኝ። ለዛ ነው ወደዚህ የመጣሁት እንጂ በዛ ብቻ አይደለም። ሲቀጥል ደግሞ እኔ አድርጉልኝና ያው መፍትሄ ይገባኛል። የኔ ማር እንዳታዝኝብኝ እባክሽ። ግን ህመም ላይ ያለችው ልጅ ሀሳብ ያስፈልጋል። በአጋጣሚ ብትወጣስ? አይ ቤተኛ ነኝ ወደ ላይ ሰላም ማልወጣ ነው ችግር የለም። እሺ እኔ እና እንደዛ ከሆነስ እንዴት አመሻችሁ? ሳሚ ሁላችሁም ሰላም ብያለሁ። ሰላም እንዴት ነሽ? አላ እኔ ጋር ብቻ ነው ወይስ እናንተ ጋር የሚቋረጣል? ኮፒ ሊንክ አድርጉ እስቲ። እኔ የምለው አንዳንድ ጊዜ ማናት ያወራችሁ ስራ ላይ ስለነበርኩ አላየሁም። ቲጂ ናት ያወራችሁ አሁን? አንዳንድ ጊዜ ይላችሁ ምን መሰላችሁ፣ ግንባር የሚባል ነገር አለ። ገባ ሳሚ? ማለት ኢቭን በቃ ምንም ብኮስታራ ብትኮሳተር እንኳን ወንዶች የሚለክፋት አይነት ሴት አለች። ማንኛውም ያገኛት ወንድ የሚለክፋት አይነት ሴት ማለት ነው። ወይ ቅርጿ ሊያምር ይችላል ወይ የሆነ ነገር፣ ያንን መከልከል አትችልም። እናንተው መፍረድ የለባችሁም እሷ ላይ ማለት ነው። እንደዚህ የሚያስቸግር ወንድ ልጅ ፊት አይቶ ነው የሚቀርበው ይባላል፣ ግን ስህተት ነው። ግንባር እኔ በፊት ድሮ ስሰራ ማለት ነው አንዲት ልጅ ነበረች፣ የራያ ቆቦ ልጅ። የራያ ሴቶች ቅርጻቸው በጣም ያምራል ማለት ነው። ወገባቸው ቀጭን ነው፣ ቀጭስ ያለ ሽማግሌ። እኔ ጋር እኮ አይነካካም፣ አይዳፈረኝም፣ ቀና ብሎ አይኝ። እሷን ዞር ስትል በር ልከፍት ስትል ቂጧን ይመታታል ማለት ነው። ያ ምንድነው? ግንባሯ ነው። ገባ? ምንም ፈልገውም አይደለም፣ የሆነ ነገር ማድረግ አይደለም። ያንን የተረዳሁትና እኔ ይሄ ነገር እኮ እኛም እንረዳለን። እሷ እኮ ከኢትዮጵያ ወንድ ሸሽታ መጣች ባልትታ፣ እንደገና ቤይሩት መጣች። ከቤይሩት ደግሞ ሸሽታ የት መጣች? ዱባይ መጣች። ዱባይ ደግሞ ወንድ አባሯት፣ ደግሞ እንደገና ደግሞ ኢራቅ ገባች። እኛ እኮ ፈርተን ነው ሌላ ገባት ገባ ነው እሺ በቃ ቲጂ ሚት አድርጊ አንዴ ሳሚ። ለሰብሊ ሀሳብ ልስጣትና ሚት አደርጋለሁ እኔ ማለት ነው። ሰብሊ የት እየሰማችሁ ነበርና ቅድም ስትተናገሪም ስትል ስራ ላይ ስለነበርኩ ነው። ምን አለ መሰላችሁ፣ ነገ አናውቀው፣ ራሱን የቻለ ሌላ ቀን ነው። እኔ ዛሬ እዚህ ሀገር ላይ ሆኜ ከታመምኩኝ አያምጣብን ስደት ላይ ያለ ማንም ህመም አይምባበት። ነገ ዛሬ አልልም፣ መታመሜን እርግጠኛ ከሆንኩኝ ትኬቴን ቆርጬ ሀገሬ ነው የምገባው። ይሄ የኔ መስመር ነው፣ ቀይ መስመሬ ነው። እዚህ ሀገር ላይ ብትታመሙ የሚጠይቃችሁ ሰው የለም። ብትታመሙ በቃ ማንም የላችሁ ማለት ነው ከእግዚአብሔር ውጪ። ነገ አንቺ ቤትሽ ተሰርቶ ሳያልቅ አንቺ ሬሳሽ ሊገባ ይችላል። ምክንያቱም ነገ በቃ ሌላ ቀን ነው፣ ራሱን የቻለ ነገ ሌላ ቀን ነው። እኔ ጓደኛዬ አብሮ አደጌ በ40 ምናምን ቀን መበልጣት አብሮ አደጌ ሞታ ነው ከሳውዲ የገባችው። በምክንያት አንድ ቀን ከጉንፋን ውጭ አሞታ ያቀም ማረግ ትችላላችሁ። ታፕታፕ ኮምፕሊት ሁላችሁ ማጥታሉ። አንድ ቀን ከጉንፋን ውጭ አሞታ ያቀም። የቤተሰብ ኃላፊ ነኝ ስላልሽ ነው ይሄንን ማነሳልሽ ማለት ነው። የቤተሰብ ኃላፊ አይደለሽም አንቺ ጭራሽ ማለት ነው። ቤተሰብን አታኖሪም ስልሽ አንቺ ከሌለሽም ቤተሰቦችሽ ይኖራሉ። ገባሽ? አንቺ አሁን እኛ ለኛ ይመሰለናል እኛ የምናኖራቸው ኖ የሚያኖራቸው ይኖራሉ። እንዴትም ብለው ይኖራሉ። ግን ለጊዜው እኛ የምንሰጠው ገንዘብ ስላለ እኛ የምናኖራቸው ይመስለናል። ያቺ ጓደኛዬ ማለት ነው ከጉንፋን ውጭ በሽታ አታውቅም። ፔሪዷ ሲመጣ ምናልባት እንደማንኛውም ሴት 2 ቀን ስራ ሰራ፣ ከቁርጠት ውጭ ምንም አታውቅም። ሐኪም ቤት ስገባ የአጥንት ካንሰር ተባለች ማለት ነው። ገባች? ፈርማ እንድትታከም እንኳን ፍቃድ አልነበረም። ግን እዛ ጋር የነበሩኝም ቤተሰቦች ቦር እያላከች የምታስተዳድራቸውን ቤተሰቦች ምን አደርጋቸዋለሁ? ከጄ ነው የሚጠብቁት። ያለችኝን አጠፋታለሁ። አልመጣም ማለች። ፈርማ ገባች ማለት ነው። ካልፈረማችሁ ሕክምና አይደረግም እዚህ ሀገር።
ከዛ አንድ ወር ባልሞላ ጊዜ ውስጥ አረፈች። ምን እያማራት እንጀራ እያማራት ምን እያማራት ጠያቂ እያማራት ምን እያማራት ሁሉ ነገር አንግኗ ላይ እየተንከራተተ ደፍት ብላ ቀረች። ቤተሰቧስ እየኖረ ነው፣ በጣም እየኖሩ አምሮባቸው ማለት ነው። ትናንት ያለ እሷ የማይንቀሳቀስ ቤት ዛሬ ሽብርቅ ብለው ደስተኛ ናቸው። ትዝም አትያቸውም። ልጅ ካልወለደችው በተለይ ነገ የሚባል ቀን የለም። ለማንም ብላችሁ አንገታችሁን ሰብራችሁ ነገ ይሄንን አድርጋለሁ ብለው ማንኛውም ሴት መቀመጥ የለባት። ወስኑ፣ የውሳኔ ሰው ሁኑ። በቃ አለቀ። እናቷ ሐኪም ቤት ገብታበት ቦር የምትልኪላት እናትሽ ስትለምድ ማለት ነው ወሩ ቀን አለፍ ሲል ብርስ ብላ ስትጠይቃት እናቷ የለኝም በያት በቃ ተጨንቃ ምን ልበላት ብላ ቮይሷን ለኔ ላከችው ማለት ነው። ይቅርታ እህቷ እዚህ ጋር እየሰማችን ሊሆን ይችላልና ግን ችግር የለብኝም እና ከሰው እጅ የእግዚአብሔር ደጅን ያለቻት ለስንት ቀን ቢቋረጥ ለአንድ ቀን ቢቋረጥ ማለት ነው። እስቲ ኮፒ ሊንክ አድርጉት በጌታ ሳሚ የለም እኔ ጋር ብቻ ነው እናንተ ጋር ማለት አረ የለምማ እኔ ጋር ኮፒ ሊንክ እናድርገው እንዳያፈርጠን እና ሰብልዬ ነገ የሚባል ቀን የለሽም። ለነገ ራሱን የቻለ ነው። የነገ ህይወትሽ ራሱን የቻለ ነው። ስለዚህ ዛሬ ነገ እንዳትይ ፕሮሰስሽን ጀምረሽ ባለሽ አንድ ቦታ አልሽ አይደለም ያን ሸጠሽ ታከሚበት። በነገራችን ላይ ሀገራችን አሁን ጥሩ ላይ ነው ያለችው። የመንግስት ሐኪም ቤት ጥሩ ኦፕራሲዮን ይደረጋል፣ ጥሩ ነፃ አገልግሎት ይሰጣሉ። በጣም ደስ የሚል ሁኔታ ላይ ነው ያለው። እንደ ድሮ እንኳን የግሌ ቤት ሄጄ እንደዚህ ያጠፋለሁ የምትይው የለም። በመንግስት ታከመሽ የሚወጣ ነገር ነው፣ የሚዳን ነገር ነው። እና ግቢ ሀገርሽ እየሰማሽኝ ከሆነ ማለት ነው። ዛሬ ነገ አትበይ። በእውነት እህቶች አመሰግናለሁ። መልካም እንደዛ ነው። ነገ ራሱን የቻለ ቀን ነው እና ለነገ አትጨነቁ። በርግጥ ትክክል ናቸው። ግን አንድ ነገር እዚህ የመጣችሁ ለአዲሶች ልንገራችሁ። ገንዘብ የሚይዝ ወደው አሁን አልተቆጣጠራችሁት እየሰራችሁ ቢሆን አይጠራቀምላችሁም። ምን ታውቃላችሁ? በቆያችሁ ቁጥር በእውነት እድሜና ጊዜ ነው የሚፈጅት። እንደ ቀድሞ ጉልበታችሁም ኑሯችሁም ህይወታችሁም አይሆንም። አሁን እኔ እንግዲህ ይታያችሁ በዚህ በ8 ዓመት ያው ፋዘሬ ቢያርፉ ግን አሁን ክጄ ልክ እናንተ እንዳላችሁት ምንም አላውቅም። ግን 8 ዓመት አለመውጣት ሰው ጋርም አለማወቅ አለ አይደለም አለም ራሱ አካባቢ ነባራ እኔ አዳምጡ። ይቺ ከኋላችን የምታዩት ልጅ በደንብ አዳምጡ። አንዴ አቋርጭ። ሚውት አድርጊ። ሚውት፣ ሁላችሁ ሚውት አድርጉ። ሰብለ እንዳለቻችሁ እየሰማኋት ነበረ። እኔ አንድ ነገር ልንገራችሁ። አይኔ እያየ ብዙ ልጆች ሲሞቱ አይቻሉ። እዚህ ሀገር በጣም ብዙ ልጆች አይኔ እያየ ጠዋት አይቻቸው ማታ ልጠይቃቸው ሲሄድ አልጋው ባዶ ነው ያየሁት። ቤት አለ፣ ሆስፒታል አለ። የት ሄዳ ነው እዚህ የነበረችው ስላት አርፋለች። አላህ ይራህማ እያሉ ነው። የእናንተ ነፍስ በሰው ሀገር ላይ እየቀረን ዛሬ ቆማችሁ የመሰላችሁ ካላችሁ ተሳስታችኋል። ነገ የሚመጣው አይታወቅም። ስደት በጣም መጥፎ ነው። እያስፈራራችሁ አይደለም። ለጤናችሁ ትኩረት እንድታደርጉ፣ ለራሳችሁ ጊዜ እንድትሰጡ፣ በራሳችሁ እንድትቆሙ ነገ የሚመጣው አይታወቅምና ዛሬያችሁን በደንብ እንድታስተካክሉ በማይረባውም በሚረባውም እየቀለዳችሁና ራሳችሁ ላይ ጊዜ እያሳለፋችሁ በከንቱ እየሄዳችሁ ያላችሁ ሰዎች ተሳስታችኋል። ነገ የጭንቅ ቀን ከመጣ ነገ ጨለማው ቀን ከመጣ ማንም ሊወጣው አይችል። ያላችሁት ብቻችሁን ናችሁ። ማዳሞቻችሁ ብትታመሙ ሰው ይቀይራሉ። እናትሽ መሞትሽን ብታቅ ትጽናናለች። ቤተሰብ አስከሬን ተቀበሉ፣ ሂዱና ውጭ ጉዳይ ሚኒስቴር ሪፖርት አድርጎ ለምንድን ነው የምንንገላት? ተወዘው ለምን አትቀብሯትም? ከሞተች ምን ታደርግልናለች? ስትኖሩ ወርቅ ናችሁ፣ ስትሞቱ ደግሞ ውድ ናችሁ። እውነቴን ነው የምነግራችሁ። እያለቀሽ ኢሞጂ የምትልኪ ሰው እዛ ባሻንጉሊት ቤትሽ አልቅሽ፣ እዚህ እንዳታለቅሽ። የነገ ጭንቅ ቀን ሳይመጣ እያለቀቻችሁ ነው። ሄለን ነግራችኋለች። ምንም በሽታ የሌለባት ልጅ በድንገት ካንሰር ያለ በሽታ ባለች። ታማችሁ ለቤተሰብ የምትጨነቁት፣ ታማችሁ ለተጀመረ ቅራቅንቦ ቤት ይሄ ነገ እኔ አንዳንዴ ቤት እየሰራን ነው የምትሉ ሰዎች ምን እንደሚሰማኝ ታውቃላችሁ?
ቤት መስራታችሁ አይደለም የሚገርመው እናንተ ተሰርታችኋል ወይ? እናንተ በምን ልክ ነው ራሳችሁን ያያችሁት? ያ የምትሰሩት ቤት እኮ ትዳር አግብታችሁ ልጅ ወልዳችሁ የምትኖሩት የጋራ ቤት ነው። የጋራ ቤት ነው። አንቺ ታመሽ፣ አንቺ መውለድ አቅቶሽ፣ አንቺ ኩላሊትሽ ፌል አድርጎ እዛ ቤት ስንት ቀን ነው የምትኖር? ስንት ቀን ነው የምትኖር? ቤቱ ተሰርቷል። በወጣትነትሽ ወገብሽን ቆርጠሽ ወጣትነትሽን ጨርሰሽ ቤት ሰራሽ። እሰየው ደስ ይላል። አንቺ ግን ደህና ነሽ? ያን ቤት ስትሰሪ የጨረሽው የጤና ጉድለት ደህና ነሽ? ነግሬያቸዋለሁ። 17 ዓመት ሳውዲ አረቢያ የሰራች ልጅ በደህናው ጊዜ ቤተል ላይ G+3 የሰራችሁ G+3 ምን ነግራችሁ ቤተል አስፋልት ዳር ላይ ወደ አባይ በሚባለው ሰፈር ቢጫ ፎቅ ሳይሆን አባይ አደባባዩ ጋር ወደ አባይ ወደ ዓለም ባንክ የሚወስደው መንገድ ላይ G+4 በ24 ነው በ23 ዓመቷን የተሰደደችው በ25 ዓመቷ 17 ዓመት ስደት ሀገር ተቀምጣለች። ቤቱ አለቀ። ባዶ መሬት በርካሽ ነበር ያኔ የተገዛው 100 ሺህ ብር ባልሞላ ቦታው አይፈለግም ነበር። አሁን እንደዚህ ወርቅ ሊሆን ቤቱን ቀስ እያለ የሰራቸው ልጅ የለም ትዳር የለም። 25 እና 17 ምቱ ስንት ነው የሚመጣው? 42 በ42 ዓመቷ ኢትዮጵያ ገባች። ቤቱን ተረከበች። 42 ዓመቷ 42 ዓመት መሆኑ አይደለም የገረመው። በ42 ዓመት ውስጥ ኢትዮጵያ እንደገባች ቤቱን ተረክባ ለአንድ 3 ወር መንቀሳቀስ ጀመረች። ወርቅ አላት፣ ብር አላት፣ አቅም አላት። ሻንጣዎቿ፣ እቃዎቿ ካርጎ በቀረጥ ነፃ ዘጭ ብሎ ቲቪ አልቀረ፣ ሶፋ አልቀረ፣ እቃ ቤቱ ሞልቶ ነበር። በ3 ወሯ የኩላሊት ህመም ይሰማታል። ሆስፒታል ስትሄድ አንድ ኩላሊት ፌል አድርጓል፣ ቶሎ ዳያሊሲስ ማድረግ አለብሽ ተባለች። እሱን ዳያሊሲስ እያደረገች ሁለተኛውን ፌል አደረገ። ወርቋ ያላትን ንብረት ሽጣ ዳያሊሲስ ማድረግ ጀመረች። ከአቅሟ በላይ ሲሆን ከነገሌ ቦረና ወንድሟ ተጠርቶ መጥቶ ቼክ ሲደረግ ሁለቱ ኩላሊቱ ንጹህ ስለሆነ አንድ ኩላሊቱን ሊሰጣት ፈርሞ ከዛ ኩላሊቱ ለማስቀየር ደግሞ ከፍተኛ ብር ስለሚያስፈልግ ቤቱ በመሸጥ ላይ ያለ ቤቱ ተሽጦ ተፈራርሞ ብሩ እጁ ላይ እንደገባ ሴትዮዋ አረፈች፣ ሞተች። አስከሬኑንና ብሩን ይዞ ወደ ሀገሩ ገባ። የእናንተ ህይወት ከሰኞ እስከ እሑድ ነው። ነግሬያችኋለሁ። ወደዳችሁም ጠላችሁም ከምንም በላይ ምንም አጥፊም ሁኑ ወንበዴም ሁኑ ዱርዬም ሁኑ ምንም ሁኑ ለጤናችሁ ግን ትኩረት ስጡ። ዛሬ ያላችሁ ማለት ነገ የላችሁም። ዛሬ የቆማችሁ የመሰላችሁ ነገ ግን የቆማችሁበት መቆማችሁን እርግጠኛ አይደላችሁ። እኛ የነገን አናቅም፣ የዛሬን ነው የምንኖረው። ዛሬ የሚኖር ሰው ደግሞ ራሱን መጠበቅ አለበት፣ ጤናውን መጠበቅ አለበት። ሲነገራችሁ ስሙ፣ ቀልድ አይደለም። ምናልባት ይሄ የምነግራችሁ ነገር ምናልባት ቲክቶክ ለራሱ ብሎ ለጌም ለጊፍት ብሎ መጥቶ ነው ለጥቅሙ መጥቶ ነው ምናምን ልትሉ ትችላላችሁ። ይሄ ግን ቀልድ አይደለም። ይሄ ቀይ መስመር ነው። ጤናሽ ላይ እየታመምሽ እየሰራሽ ያለሽው ይሄን አርግበት ግራዋ ዋጭበት እንትን ቅንጥሽ እንትን በይበት ምናምን ላዩ ላይ ነስንሽበት ምናምን ዋጭበት ምናምን አይሰራም። ካንቺ በላይ ምንም ነገር የለም። ምልክት ነው፣ የሞትሽ ምልክት ነው። ህመም የመሞትሽ ምልክት ደወል ነው። ጨርቄን ማቄን ሳቲ ለምን ድንጋይ ቆርጥነሽ ቅጠል አንጥፈሽ አተኝ? የተወለድሽበት ሀገር እንጂ
የኖርሽበት ሀገር እንጂ የፈለገ ለምን አታጭ? እውራ ሞራ የሚቀልብ አምላክ ለአንቺ ሳያደል ሳያበላሽ ያድራል። አሁንስ ሰርተሽ የትኛውን ፎቅ የትኛውን ወርቅ የትኛውን ሀገር እንዳልገዛሽ ቆም ብላችሁ ብታስቡት ማለት ነው። እንኳን ጦርነት አይደለም ለምን በሚሊዮን አይደለም ጎርፍ ጠላት ገብቶ ሀገሪቱን አያወድማትም። አገር ነው ወንድሞች፣ አትቀልዱ እህቶች፣ ቀልድ አትቀልዱ። ቤተሰብ አላችሁ ከግንድ አልተላጣችሁ። እኔ ቤተሰብ ምን ይዤ ልሂድ ቤተሰብ አልቅ እንደዚህ ልሁን ምናምን ምን አገባሽ? አይልቅ እግዚአብሔር ያለቀን ሁሉ ነገር ይሆናል። ደግሞ ለኮንትራት ለዚህ ኮንትራት ዓለም ደግሞ ምንድነው የምትጨነቁ? ሰዎች መቅደም ያለበትን ነገር እያስቀደሙ ህይወት እየኖሩ ነው። እናንተ ገና ከገና ቤቱ ሳያልቅ እከሊት ሳይከፋት እከሊት ትምህርቱን ሳይጨርስ እከሊት እንደዚህ ምን አገባሽ? አንቺ ከሌለሽ እኮ እነሱ መኖር ይቀጥላሉ፣ ህይወታቸው ይቀጥላል። አንቺም ስትልኪላቸው ኑሮዋል፣ አንቺም ብትሞቺ መኖራቸውን ይቀጥላሉ። አለቅ መኖራቸው ይቀጥላል። አንቺ ነሽ የምትብሰከሰኪው እንጂ አንቺ እየተብሰከሰክሽ ነገሽን እያጨለምሽ ያለሽው አንቺ ነሽ እንጂ እነሱ ያንቺን ያለ ሩቡን አይጨነቁ። አይገርምሽ? ለምን እንዴ? ምን ሆናችሁ ነው? እግዚአብሔር ቆይ ዝም ብሎ የሰራችሁ እንደው ዝም ብሎ ሊያቆማችሁ ነው እንዴ? ሰው ፈተና ማየት መከራ ማየት ማለት መሞት ማለት ነው እንዴ? መግደል ከፈለገ ይገላችኋል እንጂ እንዴት በቁማችሁ ስቃያችሁ ስትሰቃዩ ጥሩ ነው ለበጎ ነው። ነገ እኮ ሊነጋልኝ ነው። ዛሬ የተፈተንኩት እኮ ነገ ህይወቴን ሊሰጠኝ ነው። እግዚአብሔር እኮ በመከራ ወረቀት ጠቅልሎ እኮ በረከት እየሰጠኝ ነው ብለሽ ማሰብ እንዴት ያቅትሻል? የፈጠረሽ ፈጣሪ የምታመልኪው ፈጣሪ እንዴት ለአንቺን ገደል ሊከትሽ ይችላል? በምን ሂሳቤ ነው? ይሄ ፍርሃት የሚባል በየጊዜው ምናምኑ ኮተቱ ምናምን የጠቀጠቀባችሁ ነው እንጂ ይሄ እኮ የሰው ኮተት እኮ ነው አሁን አይምሯችሁ ላይ ሞልቶ ያለው። ምን ይዤ ልሂድ? ከሌን ይቀር ይለዋል፣ ከሌን ይከፋዋል፣ ከሌትን ይጨንቃታል። ቤቱ ቆርቆሮ አለው፣ ጅብሰን አልተለጠፈም፣ በር አልተገጠመም፣ ሶፋ የለ። ምንድን ነው ይሄ ማለት? እኮ አንቺ ነሽ እንዴ? አንቺ እኮ ማለት ወደዳችሁም ጠላችሁ ዛሬ የቆማችሁት እናንተ አይደላችሁም እንድትቆሙ ያረጋችሁ እግዚአብሔር ነው እንድትቆሙ ያረጋችሁ። አንዳንዴ የእሱን ስራ በሱ ስራ መገብታችሁ የምትፈተፍቱ ሰዎች አላችሁ። እሱን እመኑ፣ እምነት ይኖራችሁ፣ አምላክ ይኖራችሁ። ሰው አትደገፉ። አንቺ ደህና ቤተሰብ ቢኖርሽ ኑሮ የሚጨነቅ ቤተሰብ ቢኖርሽ ኑሮ ከቤተሰቡ አንዷ ተመራጭ እንቁ ሴት ብትሆኚ ኑሮ ከጥቅማቸው ያንቺ ጉዳት ያሳስባቸው ነበር። ያንቺ ያሳስባቸው ነበር። ሚዲያም ላይ አባይ ሚዲያ ላይ ያወራሁትን ታሪክ ሰምታችኋል። እናትና ልጅ ነበሩ። ልጅቷ ስደት መጣች። የመጣችው ኩዌት ነው። ከዛ እየሰራች ነው። የቀበሌ ቤት ነበራቸው፣ እያደሱ ነው። በመጣች በ6 ወሩ እማዬ እንዴት ነሽ? እግሬን እያመመኝ ነው፣ ከታች ቁርጭምጭሚቴ ስር የሆነ ነገር ይሰማኛል። አይዞሽ የኔ ልጅ፣ በሙቅ ውሃም በምኑም በጨውም አድርጊው፣ አይዞሽ ምንም አትሆኝም፣ አይዞሽ ትላታለች። እሺ እማዬ ደህና ነሽ አንቺ? ምንም የሚቸግርሽ ነገር አይደለ? የለም አይደል? ሙሉ ደሞዟን ነው የምትልከው በየወሩ። ከዛ ትንሽ ቆየች። በአመቷ እማዬ ያኔ የነገርኩሽን ታስታውሻለሽ? ቁርጭምጭሚቴ ስር የሚያመኝ ላይ ደርሶ እዚህ ባቴ ስር እየተሰማኝ ነው፣ ስራመድ እግሬን ሽምቅቅ እያደረገኝ ነው። ቆይ ሆስፒታል አይወስዱሽም እንዴ? ውሰዱኝ በያቸው እንጂ ምንድን ነው የሚሰሩት? አሰሪዎችሽን ሆስፒታል ውሰዱኝ በያቸው። እሺ እማዬ በቃ ጸልይልኝ ምናምን። ከዛ በ3ኛው ወር ደወለችና እማዬ እግሬ ላይ ባቴ ላይ የተሰማኝ ነገር ይሄኛውን ግራ እጄን እየተሰማኝ ነው፣ አይዞሽ እንደምን ብለሽ ጠንከር በይ። አሁን እኮ ቤቱን ከጨረስነው አሁን ነው የጨረስነው፣ በሩን መስኮቱ ገና አላለቀም፣ ትንሽ ጠንከር በይ የኔ ልጅ፣ አንቺ ከሌለሽ ማን አለኝ ምናምን እያለች እሺ እማዬ እያለች እማዬ ይሄ እኮ አሁን እጄን ያዘኝ ሰው አንገቴን ደግሞ መዞር አቃተኝ፣ እዚህ ጆሮዬ ስር ይሰማኛል ያለች።
ጠንከር በይ አሁን ሁሉ ነገር እየጨረስን ነው በቃ ትንሽ መንቀሳቀሻ ብር ያዥ ምናምን እያለቻት ይያል በአመት ከ6 ወሯ ተደወለላት ሴት እናትየው ልጅሽ አርፋለችና የአስከሬን ፕሮሰስ ውጭ ጉዳይ ሚኒስተር ፕሮሰስ አድርጊ ተባለች። ተይ ማየ ልምጣ እያለቻት ተይ ልምጣ ተይ ያመመኝ ነው ከታች የጀመራት ከላይ ድረስ እየደረሰ ያለው ለካ እንደዚህ ሙሉ ለሙሉ ልጅቷን ከጥቅም ውጭ ያረጋት ሞኛቱ እህቶች ስትኖሩ ነው ሁሉም ነገር የሚኖረው። ቤተሰብ እንዴት ነው ጤናሽ? እንደው በቃ አንቺ ልጅ ስለ እድሜሽ አትጨነቂም? አረ መተሽ አግቢ ተይ ግድ የለሽም ተይ የሚል የለም። 17 ዓመት 8 ዓመት 9 ዓመት 10 ዓመት እየተባለ በሰው ሀገር የምትቀሩት ለማን ብላችሁ? እናንተም እኮ እንደማንም ሰው ፈንጥዞና እንደማንም ተሯሩጦ መኖር ትችላላችሁ። ምንድነው ገንዘብ እንጂ የሚቀረው ምን ይቀራል? ምን ይቀራል? ለምን ባናቱ አይተከልም? አንዳንዴ እውነቴን ነው የምነግራችሁ ይሄ ወጥራችሁ ያዛችሁትን አይምሮ ፍቱት። ሲቀር ይቀራል በቃ እንዴ አንቺ ልጅሽን አሳድገሽ ትልቅ ቦታ ለማኖር አንቺ መኖር አለብሽ እኮ። አንቺ ቤትሽን ለመጨረስ እኮ መጀመሪያ አንቺ መኖር አለብሽ። አንቺ ልታገቢ የምትሯሯጭለት ወንድ እኮ አንቺ ካልወለድሽለት ከሌላው መውለዱ አይቀርም። በአንቺ ቆዳ የምትቀበር እናት የለችም። አለቅ ጨርቄን ማቄን ሳትይ ብድግ ብለሽ ሀገርሽን መግባት ትችያለሽ። የፈለግሽ ቦታ መሄድ ትችያለሽ። ግን ለራሳችሁ ወቁበት። ሰው እንዲህ እየቀለደ ከመሀላችሁ ጤናውን እያጣ ነው። እዚህ ሀገር ያለ ሰው ደግሞ አንዴ ጤናውን አጣ ማለት መሞት ማለት በቃ። ምክንያቱም እናትሽ አይደለችም ማዳም፣ አባትሽ አይደለም ባባ የምትሉት። ከታመምሽ ሆስፒታል ይወስዱሻል፣ ካልዳንሽ ወደ ሀገር ቤት ይወረውሩሻል፣ ከሞትሽ አስከሬንሽን በሳጥን አድርገው ይልኩታል። አለቀ። ከዚህ ውጭ ምንም አያደርጉልሽም። ላገላብጠሽ የኔ እናት እናቴ ምናምን ብላ እንደ እናት ቱቱ እያደረገች ምራቋን አታታድንሽ። ኢትዮጵያ ብትታመሚስ እናት ትጨክናለች። ነጠላዋን ዘርግታ ቤተክርስቲያን ለምናት አድንሻለች። እናት ነቻ። ወጣችሁና በቃ የሰው መጨረሻ ሆናችሁ ቀራችኋል፣ ተረሳችኋል። ከቤተሰቡ በቃ እናንተ የመጨረሻ ሆናችሁ ለነሱ ብላችሁ በተሰደዳችሁ፣ ለነሱ ብላችሁ በሄዳችሁ፣ ለነሱ ብላችሁ በትንከራተታችሁ ስትሄዱስ እንደው መች ሰላም ይሰጧቸው? እናንተ ራሱ አውሬ ነው የምትሆኑት፣ ሽሽት ነው የምትይዙ። እናንተ እዚህ ሄዳችሁ ማናት ምንድነች በማለት ጥያቄ እኮ 6 ወር 7 ወር ሊፈጅባችሁ ረጅም ጊዜ ስለቆያችሁ ለምን ትጨናነቃላችሁ? ሁን ካለው ይሆናል፣ ካልሆነ ደግሞ የራሳችሁን ህይወት ኖሩ። እያመመኝ ነው የምትሴት ቁጭ ብለሽ ምንም አትሰሪ። ጦርነት ነው አትምጡ። ጦርነቱ እነሱን አያገላቸውም እንዴ? ጦርነት ሆነ ምናምን። እኔ ልንገራችሁ አንድ በጣም የሚገርም ነገር ልንገራችሁ። አንድ ነገር በደንብ አስምራችሁ ያዙት። እየባሰ እንጂ እየጨመረ የሚሄድ ነገር የለም። ለምን ብለሽ የምትጠይቂው ጥያቄ የለም። ይሄ የህይወት ጉዳይ። አንቺ ሄደሽ ተጋፈጪው እንጂ ምንም እዚህ ሆነሽ ይቀንሳል፣ እዚህ ሆነሽ ጦርነት ይቆማል ብለሽ እንዳታስቢ። አንቺ ሄደሽ እዛው ተጋፈጪ። ቀንሽ ከሆነ ትሞቻለሽ፣ ካልሆነ ግን እንደነሱ አብረሽ ትኖሪያለሽ። እንዴ ምን ሆናችሁ ነው? ሰው እኮ እየኖረ ነው። ከቀንሽ ከሆነ ትሞቻለሽ፣ በቃ አለቀ። እንዴ ለምንድን ነው አስከሬንሽን አርቀሽ የምታስቀምጪው? እዛው አጠገብ አድርግ እንጂ ቤተክርስቲያን አጠገብ። ለምን እንደምትረቂ እንዴ? እዚህስ ቁጭ ብለው በተኛችበት አይደል እንዴ ከማዳሟ ጋር ቢሄሩት የሞተችው ከእስራኤል የተወረወረ ሚሳኤል? ምን ይቀራል? ያው እኮ ነው የሆነ ቦታ ላይ ቆሞ ሞት ካለብሽ ትሞቻለሽ። ይሄ ወኜ እንዲሆኑ እንዲተቀብሮ እንዲምናም ይሄ ኮተታ ሀሳባችሁን ተውት። ሲጀመር በእናንተ ህይወት ላይ ማንም ጣልቃ ማስገባት የለባችሁ። በቃ እናንተ ነው የምትኖሩት፣ እናንተ ነው የምትደክሙት፣ እናንተ ነው የምትሞቱት፣ እናንተ ነው የምትታመሙት። ስለዚህ ራሳችሁ ወስኑ። በሌላውም ነገር ስትታመም የሚካፈልልሽ አለ፣ ህመምሽ ስትሰቃይ አብሮሽ የሚያለቅስ አለ። እዛ አልጋሽ እናንቺ አይደላችሁ ጉዳችሁን የምታውቁት እንዴ?
እስኪ ትራስሽ ነው ስንት ቀን አልቀሰሽበታል እዛ ትራስ ላይ ስንት ቀን ውስጥሽ አር ብሎ ድብን ብሏል። በቃ እንዴ ስታለቅሽ ስትቸገሪ መከራ ስታይ አቅል ሲያጠብሽ ብቻሽን ስስቂና ስትወርቂ ከሰው ጋር እንዴት ይሄማ ፌር አይደለም፣ ፌር አይደለም። ሁሉንም እኩል መሆን አለበት ከሆነ ፈጣሪ አይዞ ይበላችሁ፣ ፈጣሪ ይጎብኛችሁ፣ ፈጣሪ ችግራችሁን ይቅረፍላችሁ። ካላችሁበት ወጣችሁ እንደ ሰው ስቃችሁ ወርቃችሁ ተደስታችሁ ሰላማችሁን አግኝታችሁ ማንንም ኮሽታ ማንንም ጫጫታ ባለለበት ሰላማችሁ ይስጣችሁ ፈጣሪ። ሌላ ምንም ማለት እንዴ የምን እንደዚህ መጨናነቅ ነው? ከሆነ ይሆናል፣ ካልሆነ ምንድነው ይነሃል? እንደዚህ ምንድነው? በቃ የምትኖሪው አንዴ እኮ ነው፣ ሁለቴ አይደለም የምትኖሪው። በቃ አንዴ ኖረሽ ለምትሞጪው ነገር እንዲሆኑ እንዲ ተፈጥሮ እንዲ ቢሆንስ እንዲ ይሆና ከሆነ ይሆናል እንዴ ህልም ተፈርቶ ሳይተኛ ይታደራል እንዴ? ከመጣ ይምጣ እንዴ? ምንድነው? ጀግና ነው እንጂ መሆን ያለብሽ። አንዳንዴ ቆራጥ ስትሆኝና ብድግ ስትይ አብሮሽ እግዚአብሔር ብድግ ይላል። ስተኝ ነው እዛ በቁመሽ የምትቀር። የምን መብሰክሰክ ነው? ለየትኛው ነው እንደዚህ የምትጨነቂው? የትኛው ሺህ ዓመት ልትኖሪ? አንዴ ኖረሽ አንዴ ለምትሞጪው ተመልሰሽ ለማትመጭበት ምድር እንዴ ኑሪ በሰላም እንዴ። ወስናለሁ አንድ ቀን ሳሚ 14 ዓመት በቃኝ። ሰብለ የተመለሰልሽ ይመስለኛል። ባይሆን በትንሹም ቢሆን ያንቺ የልብሽ ፍላጎት ምን እንደሆነ ሰለማላቅ ማለት ነው። የሚገርምሽ ተመልሶልኛል በደንብ። እኔ ያሰብኩት በአንድ ሽታዬ እንደዚህ ኮሜንት ብሰጥ ሁሉንም ያሚን ብናገርና ሳሚ ተናደረው ይወጣ ምን እንደነካኝ ታውቂያለሽ? እግሬን አመመኝ ያለችው ልጅ ሲል ከምር የኔን አስተዳደሬን አሰብኩት ማለት ነው። የኩላሊት ጠጠር ስላለብኝ ማለት ነው። እና አዳሪ ነርያለሁ። አንቺ እኮ ይልሽ ተሽለሽ ደህና ከሆንሽ በስነ ስርዓት ታክምሽ ደህና ከሆንሽ እኮ ነገ ደግሞ ሌላ ቀን አንቺ ደህና ስትሆኝ ጥሩ አቋም ላይ ስትሆኝ እኮ ሌላ ሀገር በህጋዊ መሄድ ትችያለሽ። ነገሩን ነው የምልሽ። በጤና ከገባሽ የሚገርምሽ ነገር ዲዛይነር ሙያ ሆነ ፀጉር ቤት በዶጀት ነው ያኔ ሂጅ ራሱ ማራት ነው አለጅነት የጀምሮ አክቲቪቲ ተሰራ ማንኛውም ስራ እንትን ማለት እንላለን የኔን አላውቅም። በዚያራ ነበር በወቅቱ የመጣሁትና ከሲኖርብኝ አይኖርብኝ አላውቅም። አሁን የዚያራ አሁን ኤምባሲ ተከታታይና የዚያራ አሁን አልተፈቀደም ይመስለኛል ማለት ነውና የዚያራ ግቡ በሚባልበት ሰዓት ላይ ምን አለኝ ልብስ አልያዝኩም፣ አልረተብኩም፣ ሻንጣ አላስተካከልኩም። ምን አይነት አልወድም እኔ በነገራችን ተፈጥሮዬ ገንዘብ ላይ እንዳፋሽ ነው። ብጣሽ አልወድ በቃ ሀዚ ሆኩኝ ከወንድሜ ምክር የሰማሁ ገንዘባችሁን አሰሩት ይል ነበር። እንዳሉት ቦታ እንኳን ያሉት መጀመሪያ ህግ ወጥ ገዛ አለው አዛ ይሄን ግዙ ምን ቀረ ሂሳብ ላይ እንትን ግዴታ ነው። ባንክ ቤት ተቀምጦ ገንዘብ አይሰራም።